የኛ የምናመርተው ምግብ 100% ተፈጥሯዊ ይዘቱን የጠበቀ ፍሪ ፍሮም አዲቲቭ። በምን ያህል ጊዜ ነው ይህንን ማርኬት ልታዳርሱ ያሰቡ? ካፓሲቲያችሁ ምን ያህል ይሆናል? እኛ በተቻለ መጠን ሲምፕሊፋይድ የሆነውን ዘዴ አግኝተናል። ለሎካል ማርኬት ነው ያሰባችሁት ወይስ ኤክስፖርት ለማድረግ ነው ብለው? ከምርጦቹ 20 ወደ ምርጥ 10 የምንሸጋገርበት ምዕራፍ ላይ ደርሰናል። ደንበኞቻችን የተለያየ ጣዕም ያላቸው ሎሊፖች በቀላሉ ያገኛሉ ማለት ነው። ምንድነው የእናንተ ፕሮዳክት? ምን ነው የምትሸጡት? and who are your customers? እንደገና ስኳርን ሊተካ የሚችል ዜሮ ካሎሪ የሆነ ከተፈጥሮ የተዘጋጀ ስቲቪያ ይዘን መጥተናል። እንዴት ነው ይህን ድርጅቶች የሚከፍቱት? እኔ እንደዚህ ካታገለኝ። ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ላይ ደርሰናል። አብራችሁን ከመጀመሪያ ዙር ጀምሮ ስለነበራችሁ ከልብ እያመሰገንን ከ51 ተወዳዳሪዎች እንዳያችሁት ምርጥ 20 ተመርጧል። አሁን ደግሞ ከምርጦቹ 20 ወደ ምርጥ 10 የምንሸጋገርበት ምዕራፍ ላይ ደርሰናል። ከፕሮግራማችን ጋር መልካም ቆይታ። ዴሪ ኢኖቬሽንስ ዳግምና በሱ ፍቃድ ነን። ልንፈታ የመጣነው ችግር ከታሸጉ መጠጥ ውሃዎች ጋር በተያያዘ ነው። እንደሚታወቀው የታሸጉ ፕላስቲክ ቦትል ዋተርስ ፕራይሳቸው በየጊዜው ኢንፍሌት እያደረገ እየመጣ ነው። ኢንፍሌት እያደረገ የመጣው ቦዝ ፍሮም ደ ኮንሱመር አንግል ኤንድ በማኑፋክቸረር ሳይድ ነው። በኮንሱመር አንግል ያው ፕላስቲኩ እንግዲህ የሚመረተው ከነዳጅ ስለሆነ በየጊዜው የነዳጅ ዋጋ ባሻቀበ ቁጥር ኢንዳይሬክትሊ ፕላስቲክ ቦትሊንግ ፕራይሱንም ኤክስፔንሲቭ እያደረገው መጥቷል። በተመሳሳይ ማኑፋክቸረሮችም ከውጭ ሲያመጡ ሮ ማቴሪያል ይህም ፕላስቲክ ለመስራት ከፍተኛ ሬሚተንስ የሚጠይቃቸው ነው። ይሄ እንደ ልብ የሚገኝ አይደለም። አሁን ሀገሪቷን ኢኮኖሚክስ ሬሚተንስ ላይ ባለን ሁኔታ ከዚህ ጋር በተያያዘ ጀስት ፓስት 2023 ላይ ከ20 በላይ ውሃ ማኑፋክቸር ካምፓኒስ ፕሮዳክሽን ሀልት ያደረጉበት አጋጣሚ አለ። ስለዚህ ኢንዱስትሪ ፔን አለ፣ ከስተመር ሳይድ ፕሮብለም ገጥሟል። ኤንደን ዌይ ኦፍ ማርኬቲንጉም 24/7 የሆነበት ሁኔታ የለም። ስለዚህ ቢዝነስ አወር ላይ ሊሚትድ ነው። ኖት ቱ ሜንሽን እንግዲህ ከፕላስቲክ ቦትል ጋር በተያያዘ የፖሉሽንን በዋናነት ማንሳት እንችላለን which is another problem። እዚህ አሁን ይዘን የመጣ ነው ማሽን ቬንዲንግ ማሽን በውጭ አጠራር ወይም የውሃ ኤቲኤም የሚባል ነው። this time 24/7 ኦፕሬት ያደርጋል without any assistance and then ፕላስቲክ ቦትሉን ያስቀርና ዳይሬክትሊ ውሃውን ሴል ማድረግ የሚቻልበትን ሜካኒዝም ነው የሚፈጥረው። and then በዚህ ምክንያት ከስተመሮች ለፕላስቲክ ያወጡት የነበረውን ፕራይስ ትተው ዳይሬክትሊ ለውሃው ብቻ ይወጣሉ። ይሄ ደግሞ ባለን አሴስመንት ጀስት ራፍሊ ከሱቅ ራሱ ብንነሳ 3 ታይምስ ዘ ኮስት ነው ለፕላስቲክ ይወጣ የነበረው እና ፕራይሱ እዚህ ጋር ምንም ዳውት የለውም ሂውጅ ዲፈረንስ ነው። ከዚህ ውጭ ደግሞ ማሽኑ ዲጂታል ስማርት ስለሆነ ካምፓኒዎች ዳይሬክትሊ ሎጎቸውንም ብራንዳቸውንም የሚያስተዋውቁበትን እድል ይፈጥራል። ዌራስ ሚድል ሜን ሰዎችን አውጥቶ ዳይሬክትሊ ከከስተመራቸው ጋር the last line on the chain ከነሱ ጋር ተገናኝተው ግብይት የሚፈጽሙበትን ሁኔታም ይፈጥራል ማለት ነው። እንግዲህ ፕሮዳክቱ ሙሉ ለሙሉ ከብረት የተሰራ ነው። ከተለያየ ፔመንት ሀቦች ጋር ኢንተግሬት አድርጓል። ቴሌብር፣ ኤምፔሳ ኤንድ ባንክስ በዚህ መልኩ ሰዎች ዲጂታሊ ፔመንት መፈጸም ይችላሉ። ሲስተሙ እንግዲህ ፉሊ ክላውድ ቤዝድ ነው፣ ክላውድ ሶሉሽን ነው። ስለዚህ ሴንትራል ማኔጅመንት አለው፣ ሪሞትሊ ኮንትሮል ይደረጋል። ኢቨን ለምሳሌ ዋጋ እንኳን ፕራይስ ፍለክቹዌሽን ሲኖር አንድ ቦታ ላይ ሆኖ በአንድ ኮንትሮል ቼንጅ የሚያደርገው ኤኒዌር ያሉትን ቬንዲንግ ማሽኖች ኢንሲንክ አብሮ ቼንጅ ያደርጋቸዋል ማለት ነው። ሲስተሙ በተቻለ መጠን ሰኪዩር በሆነ መልኩ የተሰራ ነው ማለት ነው ሶፍትዌር ዋይስ። እንግዲህ ከዚህ ውጭ ቢዝነስ ሞዴላችን ሰፋ ያለ ነው። ቢቱቢ ዳይሬክት ሴልስ አለን ከካምፓኒዎች ጋር። ትሬድ ሾው ኤንድ ኤግዚቢሽንን መጠቀም ሌላው አማራጭ ነው። ኦንላይን ሴልስ እሱም አንድ ፓርት ነው። ከዛ ደግሞ ስትራቴጂክ አሊያንስ ከተለያዩ ሪቴይለሮች ጋር ፓርትነር የምንፈጥርበት ሁኔታም ይኖራል።
እንግዲህ ከቬንዲንግ ማሽን አንጻር ስናይ ሀገራችን ላይ ስፔሻሊ ዲጂታል በዚህ መልኩ የሆነ አንተሽድ ማርኬት ነው ማለት ይቻላል። ሰፊ ነው ስኮፑ፣ ብዙ መስራት ይቻላል እና ስፔሻሊ ደግሞ አሁን በዚህ ስፔሲፊክ ውሃውን በተመለከተ የውሃውን ቬንዲንግ ማሽን ያው 100% ፕላስቲክ ቦትሎችን ባያስቀርም ግን መሰረታዊ የሆኑ ኤሪያዎች ላይ ሊቀመጥ ይችላል። ለምሳሌ እንደ ዩኒቨርሲቲዎች፣ ሆስፒታሎች ውስጥ፣ ትምህርት ቤቶች፣ ሞሎች ላይ የመሳሰሉት ቦታዎች ላይ ሰዎች የራሳቸውን ኮንቴነር ይዘው የሚንቀሳቀሱባቸው ኤሪያዎች ላይ ስፔሲፊክሊ እነሱን በደንብ አድሬስ ያደርጋል። እንግዲህ ቺፐር በሆነ መልኩ ማለት ነው። እንግዲህ ኮምፒቲቲቭ አድቫንቴጃችን ያው we are the first in the market ብለን ነው የምናስበው። እንግዲህ ፕራይስ ዋይዝ we are unbeatable ብለን ነው የምናስበው። not just cheap but with quality። በጣም ኤፊሽንት የሆነ ረጅም ዓመት ወስደን የሰራ ነው። እዚህ ላይ በደንብ ጋራንትድ ነን፣ ቼክም አድርገናል። ትልቅ ማርጂን ነው ያለው በእኛና ውጭ በሚሰራው መሀል ማለት ነው። ሎካሊ ያሉ እቃዎችን ተጠቅመን ስለሰራ ነው። ሽያጩ በኦንላይን ፕላትፎርሞች ሊሆን ይችላል። ኮል ሴንተር እንጠቀማለን። ዌርሃውስ የምንጠቀምበት ሜካኒዝም ይኖራል። ዳይሬክት ቪዚት አስደርገን እንግዲህ ማሽኑ አቴ ታይም 300 ሊትር ይዛል። አሁን ይዘን የመጣ ነው። ሙሉ ለሙሉ ካሽለስ ነው። ኩሊንግ ሲስተም አለው አብሮት። ከስተማይዘብል ነው ቤዝድ ኦን የከስተመር ዲማንድ። ሊትሩ ሊቀንስም ሊጨምርም፣ ሼፑም በተመሳሳይ የተወሰነ እኛ ሴት ባረግነው ስታንዳርድ መሰረት ቼንጆች ሊፈጠሩለት ይችላሉ። እንግዲህ ቬንዲንግ ማሽኑ የተለያየ ሰፊ ነው እንዳልኩት። አሁን የውሃ ይዘን መጣን እንጂ የወተት አለ፣ የእንጀራ አለ። ምናልባት የእንጀራውን ነው ቀድመን የሰራ ነው። ጀስት እንጀራ ያለው ቴክስቸር በጣም አስቸጋሪ ስለነበር ጊዜ ወሰደ። አሁን ግን 65% ስራው ተጠናቋል። የእንጀራው የወተቱ 95% አልቋል። ዲፕ ፍሪዘር ውስጡ ያለው ነው። የራሱ የሆነ ዩቪ አንቲባክቴሪያል ትሪትመንት ይኖረዋል። እነዚህም ባማከለ ነው የተለያየ ቬንዲንግ ማሽኖች ይዘን የምንገባው ብለን የምናስበው። ፋይናንሻል ፕሮጀክሽናችን በተመለከተ እንግዲህ 2026 ላይ በአንዱ ዓመት 42 ማሽኖች እንሸጣለን የሚል ኤክስፔክቴሽን አለን። ኤንድ አስ አ ሪዘልት 2.4 ሚሊዮን ፕሮፊት ይኖረናል። ባይ 2030 ግን በአንድ ዓመት 144 እንሸጣለን። የዛ ደግሞ ኔት ፕሮፊት 8.6 ሚሊዮን ይሆናል ማለት ነው። ማሽኑን አምርታችሁ ነው የምትሸጡት ወይስ ውሃውን ነው የምትሸጡት? ነምበር ዋን። ሁለተኛ ግን ማሽኑ እናንተ ናችሁ የምታመርቱት ወይ ነው? ምንድነው የእናንተ ፕሮዳክት? ምን ነው የምትሸጡት? and who are your customers? እንደገና ለኢንቨስትመንት ሬዲነስ፣ አሁን ይሄ ኢንቨስትመንት ምንድነው የሚያስፈልጋችሁ ይሄን ለመስራት? ከዛ ኢንቨስትመንት ሬዲነሳችሁ ምን ያክል ነው? ምን ያክል ነው የሚያስፈልጋችሁ? የመጀመሪያው እኔ ጥያቄ ማርኬት ሳይዛችሁ ምን ያለው። ሌላው ፕራክቲካል እንግዲህ ኢንቨስት ሲደረግበት ከውሃ ፋብሪካዎች ጋር ነው አንደኛው ልትሰሩ ያሰባችሁት። ውሃውን እየመጡ ነው የሚሞሉት? እንዴት ነው ዋጋው ላይ እንዴት ነው የደረሳችሁት? ቅድምም መንዝሊ ፊ እናስከፍላለን ብላችኋል። እሱ ላይስ እንዴት ነው የደረሳችሁት የሚለውን ብታስረዱንና ከቲምስ አንጻር ሁለታችሁ ብቻ ናችሁ ወይስ ሶፍትዌሩንም ሃርድዌሩንም ማርኬቲንጉንም ፋይናንሱንም ሁለታችሁ ብቻ ነው አንድ የምታደርጉት ወይስ ምንድነው? ከሰው ኃይል ከፋይናንስ አንጻር ያላችሁ እቅድ የሚለው። አንዳንድ ኮንትሮል ያላችሁ ኤሪያ አለ ፕሮዳክታችሁ የሚሰጠው ሰርቪስ ላይ፣ ግን ደግሞ ፎር የከስተመር ቱ ዩዝ ዩር ፕሮዳክት አትሊስት ጃር ያስፈልገዋል አይደለም? ስለዚህ ጃር የሚያስፈልገው ከሆነ ምንድነው የማስበው ዋት አር ዘ ኤሪያስ ጃር ተጠቅሞ ሰው ልጅ ለመክፈል ፈቃደኛ የሚሆነው። ሶ ዩዝ ኬዞቹ ለምሳሌ ጂም ኦኬ that might make sense you know ጂም ውስጥ ነኝ ውሃ አለቀብኝ I might use ቴሌብር እና ውሃውን ልቀዳ እችላለሁ። ስለዚህ ፕሮብለም ፍሬሚንጉና ከዛ በኋላ ፕሮብለም ሶሉሽን ፊቱ I do think it is very questionable። ፕሮዳክቱ from 0 to 100% እኛው ነው የምንሰራው። ሃርድዌርም ሶፍትዌርም ከውጭ የምናመጣው ነገር የለም። አገር ውስጥም ዲፔንደንስ የለንም ከየትኛውም ካምፓኒ ጋር። ቲማችን ሁለት ነው። ስለዚህ ሁለታችን ብቻ ነው ማለት ነው ይሄን ፕሮዳክት ዴሊቨር ያደረግነው። ጃር በተመለከተ ሪፊል የሚደረገው አሁን ጃር ይመጣል። ጃሩ እንደ ሼልፍ አለው ውስጡ። በዛ መሰረት ይደረደራል ጃሩ። እንትኖች አሉት፣ ሆዞች አሉ ጃሮችን ከጃሮች ኢንተርኮኔክት የሚያደርጉ
እነዛ መጨረሻ ላይ አንድ ፓምፕ ጋር ይገባል። ያ ፓምፕ ነው ውሃውን ዲስፔንስ የሚያደርገው ከጃሮቹ። ለሞመንት ጃር ሲያልቅ ያለቀው ጃር ይነሳና አዲሱ ጃር ደግሞ ወደ ቦታው ይገባል ማለት ነው። ስለዚህ ሪፊሉ ይሄን ይመስላል። ከማርኬቱን እነሳና ኢትዮጵያ እንግዲህ በአሁኑ ሰዓት ከ700 ሚሊዮን እስከ 1 ቢሊዮን ድረስ የሚሆን ውሃ በቦትል እየወሰደች ነው፣ እየተጠቀመች ነው ያለው። እኛ እያልን ያለ ነው ይህን መንገድ እንቀይረው ነው። በቦትል እየተሸጠ ያለውን ነገር እንቀይርና ካፕ እያያዙ በዛ መልኩ ይጠቀሙት ነው የተነሳው። አንድ የቦታ ጥያቄ ነው። ግን መኖሪያ አካባቢዎች ራሱ ብናደርገው ለልጆቻቸው ውሃ ይቀዳሉ። ዩኒቨርሲቲዎች እንደዚህ ይጠቀሙታል። ሆስፒታሎች ላይ ይጠቀሙታል ብለን ነው ይሄን ያዘጋጀ ነው። እንግዲህ እንዳነሳ ነው ይሄ ወደ 1 ቢሊዮን የሚሆን ውሃን በዚህ መልኩ እንለውጠው ነው። የፕላስቲኩን በዛው እናስወግድ፣ ኤንቫይሮንመንታችንን ፕሮቴክት እናድርግ፣ ከዛ ደግሞ ሽያጩን በዚህ መልኩ እናድርገው ነው። ሲሰራ አንድ ሬዲ የሆነ ለማርኬት አንድ ፒስ ፕሮቶታይፕ ነው የሚባለው እንጂ የማርኬት ዝግጁ የሆነ ፕሮዳክት አይባልም። ፕሮቶታይፕ አንድ ብቻ ሳይሆን 1000 ሊሆን ይችላል፣ 100 ሊሆን ይችላል። ፕሮቶታይፕ ሬዲ ፎር ማስ ስኬል ቱ ማርኬት ማለት ግን ኦልሬዲ ስታንዳርድ የሆነ ተመሳሳይ አሁን አንድ አመረታችሁ ሁለተኛው የምታመርቱበት መንገድ፣ ሶስተኛ የምታመርቱበት መንገድ በቃ ወደ ስኬል ሲገባ ሬዲ ቱ ማርኬት ይባላል። አንድ እሱ ነው። ሁለተኛ ግን ይሄን ስታመርቱ በአት ሰፕላይ ቼን አለው። አሁን ሽያጩን ተውት፣ ቢ2ቢ ለሆስፒታል ለዩኒቨርሲቲ ምናምን ብላቸዋል። ውሃውን በመሸጥ ብዙም እናንተ ገበያ ላይሆን ይችላል። ማሽኑ ማምረት ለቢ2ቢ ለመሸጥ ማርኬት ከሆነ ማሽኑ የሚመረትበት ኢንቴግሬሽን ሰፕላይ ቼኑ ምን ከማን አመጣለሁ የሚለውን ማወቅ አለባቸው። ሁሉም ነገር እዚህ ፍሪጅ እኮ አለው፣ የኩሊንግ ሲስተም አለው እኮ። የፍሪጅ ፕሮዳክሽን ፍሪጅ የሚመረትበት ራሱ የቻለ ፕሮዳክሽን ፕሮሰስ አለው። ስለዚህ ኩሊንግ ሲስተም አለው። ጃሮቹም ያው የሌላ ማቴሪያሎች ናቸው፣ እናንተ አታመርቷቸውም። ግን እነሱ ውስጥ ኢንተግሬት የምታደርጉበት ዘይ አር ኖት ሲምፕሊ ብድግ አድርጋችሁ ነቅላችሁ እንደ ባትሪ ቀይራችሁ ወይም እንደ ኤቲኤም ማሽን ብር የምትተኩት አይደለም። የሚተኩ የሚገጣጠሙ ሆዞች አሉ እዛ፣ ወይ ቀድታ በስታችኋል ወይም ከክዳኑ የሚገጣጠሙ ሴት አፖች አሉ። እሱ ፓርት ቬግ ነው ለእኛ፣ ለእናንተም ቬግ ከሆነ ክሊር ብታደርጉት ጥሩ ነው። ሪሊ የከስተመሩ ኒድ አለ ወይ ብላችሁ ከስተመር ኒዱን አስተሳርጋችሁታል? ያላችሁ ቲም ኮምፖዚሽን ቅድም ስትናገሩ በሁለት ሰው የሁሉ ነገር ልሰሩ ትችላላችሁ። የቲም ኮምፖዚሽናችሁ በጣም ትንሽ ሆኖብኛል። እንግዲህ የተለያየ ዲዛይን ኖሯል አንድ ማሽን ሲሰራ። እኛ በተቻለ መጠን ሲምፕሊፋይድ የሆነውን ዘዴ አግኝተነዋል። አይ ቲንክ ያ ነው ፓወር የሰጠን ፕራይሱን ቺፕ እንድናደርገው። ምርት ላይም እንግዲህ ዲዛይኑ ሲምፕል ሲሆን ለማምረት የሚፈጅብን ቀን፣ ለማምረት የምንጠቀማቸው ግብአቶች ወዘተ በጣም ሚኒማይዝ ማድረግ ችለናል ማለት ነው። አንድ ማሽን ለመስራት የሚፈጅብን ጊዜ ማክሲመም 3 ቀን ብቻ ነው። ዚስ ማች ኢዚ ያደርገነዋል። ያውም እንግዲህ ታይም ሰተነው ነው። እንደው ስትሬስፉሊ እንስራው ብንል አንድ ማሽን በአንድ ቀን ያልቃል። ፕራክቲካሊ ስላየ ነው እንዴት እንደሚያልቅ። ኦንሊ ቲንግ ማተር የሚያደርገው ትልቁን ስቴክ የሚወስደው ብረት ቦዲው ነው። ከስተመር ለምን ይገዛዋል አጥንታቸዋል ተብሎ ለተነሳው ቺፕ ስለሆነ ነው። ብዙ ጊዜ መንግስት ሆስፒታሎች፣ ዩኒቨርሲቲዎች ምናምን 40 ብር ይገዛ የነበረውን ውሃ በ8 ብርና በ9 ብር ቢገዛ አፎርደብል ሆነ ማለት ነው። ፊዚቢሊቲ እንግዲህ ቅድም እንዳነሳ ነው ዲስቲንክት ፕሌስስ እንደነ ሆስፒታል፣ ሞል ሰዎች አሁን ኮዳ ይዞ መቀመጥ ትሬንድ ሆኗል። የታዘብ ነው። ቢሮዎች ውስጥ ኮዳ ይዞ የመቀመጥ ነገር በደንብ አለ። ሆስፒታሎች ውስጥ አለ፣ ይዘው ይቀመጣሉ። እሱ ነገር አይ ቲንክ ፈተና የሆነው እኛ በእኛ ጥናት መንገድ ላይ ለሚሄድ ሰው አይሆንም ኮዳ ይዞ የሚዞር ስለሌለ። እነዚህን ስፔሲፊክ ያጠናቸው ቦታዎች ላይ ግን በደንብ ፕራክቲካል መሆን አይተናል። አሁን እንዳነሳኸው ለምሳሌ ሆስፒታል ውስጥ ልታስቀምጡ ትችላላችሁ። ሆስፒታሉ ነው ይሄ ማሽን የሚገዛው ወይስ ውሃ የሚያመርተው ድርጅት ነው? እኛ የምንሸጠው ማሽኑ ነው፣ ሰርቪስ ሰጪው ውሃ ድርጅቱ ነው። እሺ፣ በድጋሚ ወደ ዳሽን ከፍታ ስለመጣችሁ እናመሰግናለን። መልካም ዕድል። ሳምራዊት መረሳ እባላለሁ። ከመቀሌ የኒርቫና ካንዲ ዋና መስራችና ስራ አስኪያጅ ነኝ። ያው ወደ ችግር ስንገባ አብዛኛው ሎሊፖፕ የሚመጣው ከትግራይ ውጭ ነው። ከሀገር ውጭ በሚገኙ ፋብሪካዎች በመሆኑ ብዙ ደንበኞች በተመጣጣኝ ዋጋ ለማግኘት ይቸገራሉ።
ወደ ሁሉም የትግራይ ክልል ወረዳዎች ተደራሽነት አይኖረውም። ተጠቃሚ የሚፈልጉትን ያህል ብዛት ለማግኘት ይቸገራሉ ማለት ነው። ያው ወደ መፍትሄ ስንገባ ኒርቫና ከረሜላ የሚከተሉ ችግሮች ይፈታል። ሎሊፖፖችን በተመጣጣኝ ዋጋ እናቀርባለን። ወደ ብዙ ከተሞች፣ ወረዳዎች ተደራሽነት እንዲኖረው እናደርጋለን። ለጅምላ አከፋፋዮች የትራንስፖርት አገልግሎት እንሰጣለን። ራሳችንን ትራንስፖርት አገልግሎት እናደርጋለን ማለት ነው። የምርት አገልግሎት ፈጠራ ያው የኛ ሎሊፖፕ ለአይን የሚስብ ቅርጽ ስላለው ለማንም ዝግጅትና ለማንም ተማራጭ የሚሆን ነው። በእያንዳንዱ ሎሊፖፖች ደግሞ መሀሉ ላይ ማስቲካ ስላለው ሁለቱም በአንድ ላይ ያገኛሉ። ደንበኞቻችን የተለያየ ጣዕም ያላቸው ሎሊፖች በቀላሉ ያገኛሉ ማለት ነው። የንግድ ሞዴል ገንዘብ የምናገኘው ዋናነት ከፍተኛ መጠን ያላቸው ሎሊፖች ለጅምላ ሻጮች በማቅረብ ነው። የኛ ሎሊፖች በጥራት የተሰሩ በመሆናቸው እንዲሁም በተመጣጣኝ ዋጋ ስለምናስረከባቸው በየቀኑ ሎሊፖች የሚፈልጉ ብዙ ደንበኞች ከተለያዩ ከተሞች እያገኘን ነው። በዚህም ጥሩ የሚባል ገቢ እያገኘን እንገኛለን። ደንበኞች ክፍሎች የኛ የደንበኞች ክፍሎች አብዛኞቹ ልጆች ሲሆኑ በሁሉም እድሜ ላይ ያካተተ ነው። የኛ ምርቶች ወደዚህ ደንበኞች እንዲደርስ የተለያዩ ገቢዎች የሚከፋፍሉ ጅምላ ሻጮች አሉ። ያ የጅምላ ሻጮች እኛ ጠቅለን ገበያን ብንይዘው ነበር በአማካይ በሳምንት 500,000 ብር እናገኝ ነበር ማለት ነው። እሺ ውድድሩ አገር ውስጥ ከሚመረቱና ከውጭ ከሚገቡ የከረሜላ ብራንዶች ጋር እንወዳደራለን። ትግራይ ላይ ግን ብቸኛ አምራች ነን። ከ10 ዓመት በፊት አህሚዳ የሚባል ቦታ ነበር የሚያመርተው። አሁን ተቋርጧል። የኛ ብቻ ነው ያለው እና ኒርቫና ከረሜላ በዋጋ አንጻር ስናያቸው የምንጠቀማቸው ጥሬ እቃዎች አገር ውስጥ የተመረቱ በመሆናቸው በተመጣጣኝ ዋጋ እናቀርባለን። የሌሎች ከረሜላ ገበያ ላይ የሌለ ከረሜላ ዋጋ ከኛ ጨመረ ነው ማለት ነው። በተደራሽነት ስናይ ኒርቫና ከረሜላ የኛ ፋብሪካ የሚገኘው በትግራይ ክልል ዋና ከተማ በመቀሌ በመሆኑ ወደ ሁሉም የትግራይ ከተማዎችና ወረዳዎች ተደራሽነት አለው። በሌሎች ከረሜላ ስናይ በትግራይ ውስጥ የላይ ከረሜላ ፋብሪካ ስለሌለ በቀላሉ ወደ ሁሉም ትግራይ ከተሞች ተደራሽነት አይኖረውም። በትራንስፖርት ስናየው ለጅምላ የኛ ከረሜላ ለጅምላ አከፋፋዮች ነፃ የትራንስፖርት አገልግሎት እንሰጣለን። ሌሎች ከረሜላዎች ግን ደንበኞች ከተለያዩ ፋብሪካዎች ለማምጣት ቢሞክሩም የትራንስፖርት ክፍያ ይጨምራሉ ማለት ነው። ጊዜና ጉልበት ስናይ የኛ ሎሊፖፕ የሚገኘው በመቀሌ በመሆኑ ደንበኞች በቀላሉ ያገኛሉ። በዚህም ጊዜና ጉልበታቸው ይቆጥባሉ። ሌሎች ከረሜላዎች ግን ከቦታ ሌላ ቦታ ስለሚመጡ ብዙ ጊዜ ጉልበት ይፈጃል ማለት ነው። የደንበኞቻችን ማግኛ መንገዶች ሎሊፖችን በመስራት የምንጠቀማቸው እቃዎች ብዛት በመጨመርና ሎሊፖች አምርተን በማቅረብ በሰፊው እንዲገኙ እናደርጋለን። የሰራተኞቻችን ብዛት በመጨመርም የምርት መጠን እየጨመርን እንገኛለን። እንዲሁም ደንበኞቻችን የሚስቡ የፈጠራ ወቅታዊ ጣዕሞች በማቅረብ ስራችንን እያሰፋን እንገኛለን ማለት ነው። ያው እንደ ቡድኑ እንትን እንዳልኩት እኔ ሳምራዊት መረሳ መስራች አለ፣ ማናጀርም አለኝ። ጠቅላላ 33 ነን። ከነዚህ ውስጥ ግን 31 ሰራተኞች አሉ። ያው ባለፈውም ገልጫለሁ። ከዚህ ሰራተኞች ያው ሌላው እንዳለ ሆነ 5 ናቸው ቆጣሪዎች። ቆጣሪ ያስፈለጊ ምክንያት ግን ማለት ማሽኑ ቢኖረኝ ኑሮ በኪሎ ነበር የማደርገው። ማሽኑ አንድ ላይ ስለምትሰራ ማለት ነው። በሰው ኃይል ሲሆን ግን ያው ሞልዱም ራሳችን ስለምንሰራ አንዴ 8 ግራም ይመጣላል፣ አንዴ 9 ግራም እንደዛ ስለሚሆን ያው ቆጣሪዎች ያስፈልገኛል። ይህንን ሰው ኃይል ያስጨመረብኝ ምክንያት ማለት ነው። ያው ሰራሁት ስራ ልምዴ 1 ዓመት ከ8 ወር ነው። በደንብ በዚህ ስራ የጀመርኩት ማለት ነው። እሺ ስኬቶች ቀስ በቀስ ብዙ ደንበኞች እያገኘን ነው። የኛ ፈጠራ ጣዕሞች ዲዛይኖች ጥሩ ገብረ መልሶች እያገኙ ይገኛሉ። እንዲሁም የምርት ስያሜያችን በትግራይ ውስጥ ምርጥ ሎሊፖፕ ተብሎ እውቅና ተሰጥተዋል። ደንበኞቻችን በፍጥነት ላይ እየጨመሩ ስላሉ ከ12,000 ወደ 20,000 አድርሰነዋል ማለት ነው። ወደ ማይልስተን ስንሄድ ደግሞ ያው መጀመሪያ ሰራተኞቻችን ስንቀጥር በሚያዝያ 2016 2 ሰራተኛ ነበር የመቆጠር ነው። ከዛ 2 ሰራተኛ ስንቆጥር 200 ብር ብቻ ነበር 2 ሎሊፖፖች ብቻ ነበር የምናመርተው። ያው ከዛ ሐምሌ 2016 ደግሞ 6 ሰራተኞች 1200 ሎሊፖፕ ማምረት ጀመር። ህዳር 2017 ደግሞ 18 ሰራተኞች 8000 ሎሊፖፕ ማምረት ጀመር። ግንቦት 2017 ደግሞ 24 ሰራተኞች 12000 ማምረት ጀመር። ቀጥሎ ህዳር 2018 ደግሞ 31 ሰራተኞች እኔና ማናጀር ጨምሮ 33 ነን ብያለሁ። ያው ወደ 20,000 ከፍ አድርገኛል ማለት ነው። ያው መንግስት ስራችን አይቶ ባመቻችልን እድል መሰረት በ5 ዓመት የሚሆን ጊዜያዊ የመስሪያ ቤት ተቀብለን ሼዱን እየሰራ እንገኛለን። ትንሽ ብቻ ነው የቀረው ላልኳቸው ኦፊሱ ምናምን የተሟላ ነው እሱ ማለት ነው። ቀጣይ ሂደት በታህሳስ ወር ሼዱን ጨርሰን ለማግማት አቅደናል። የሰራተኞቻችን ብዛት ከ31 ወደ 50 ለማሳደግ እናስባለን። የምናስረክባቸው ሎሊፖፖች ደግሞ ከ20 ወደ 50 ለማሳደግ አቅደናል።
እነዚህ ከላይ የጠቀሳቸው ነጥቦች ለማሳካት የተሻለ አቅርቦት ቢገኝ ደግሞ ከዚህ በላይ ማለት ማሽን ብናገር ማለት 5 እጥፍ እናቀርብ ነበር። የኔ ጥያቄ ኮሚቴተሮች ጋር ስታወዳድሪን በዋጋ በተደራሽነት በትራንስፖርት የተሻለንን ብለሻል። የኔ ጥያቄ ከኳሊቲ አንጻር ከሌሎች ካራሜላዎች ከኳሊቲ አንጻር ያንቺ ካራሜላ የተለየ ኳሊቲ ዋይዝ ምን አለ የሚለውን ነገር ብትነግሪኝ። ጥሩ ነው። ማኑዋሊ 20 ሺህ ማቅረብ 20 ሺህ ከረሜላ በአንድ ቀን ማምረት ቀላል አይደለም። ወደ 50 ሺህ እናሳድጋለን ብላችሁ አቅዳችኋል። እሱ በማሽን ነው ወይስ አሁንም ይህንንም በሰው ኃይል ለመስራት ነው ያሰባችሁት? ማሽኑ ቢመጣስ ምንድን ነው የምታቅዱት? ከኤክስፓንሽን አንጻር ከገበያ አንጻር የሰራችሁት ያጠናችሁት ነገር ካለ በምን ያህል ደረጃ ያሻሽላል የሚለውን ነገር ያያችሁት ነገር ካለ እሱን ብታብራሪልን። እነዚህ ሎሊፖፖች እንግዲህ 20 ሺህ በቀን የሚመረት ከሆነ ይሄ 20 ሺህ የት ነው ዲስትሪቢዩት የሚደረገው? ከመቀሌ ይወጣል ወይ ከትግራይ ይወጣል ወይ? ወደ ሌላስ ደግሞ ከወጣ የት አካባቢ ነው ይሄ ዲማንድ ያለው? ምን አይነት ፓርትነርሺፕ አላችሁ? ኤኒ ዲስትሪቢዩተር ከዛ ውጭ ያላችሁ? ምክንያቱም አሁን አንቺ ኦልሬዲ ታህሳስ ላይ ወደዛ መገቡ ከሆነ ወደ 50 ሺህ ስኬል የምታደርጉ ከሆነ ማርኬቱ ይሄንን 50 ሺህ ዲስትሪቢዩት ማድረግ አቅም መኖር መቻል አለበት። ስለዚህ ያን አቅም እየፈጠራችሁ ነው ወይ የሚለውን ለማወቅ ስለፈለኩ። ኦልሬዲ ምርቱን ጀምራቸዋል፣ ከስተመር አኩዚሽንም ጀምራቸዋል። ቱ ሰም ኤክስቴንት ኮምፒቲቲቭሊ ደግሞ ናሽናል ዋይድ ካሉ ባታነጻጽሩም እዛው ሎካል ከሚሸጡ ንጽጽርም የተወሰነ የምትሉት ነገር አለ። እኔ አሁን ምንድን ነው የሚያስፈልጋቸው? አሁን የምታመርቱት ማኑዋሊ ነው፣ ኦልሞስት ማኑዋሊ ነው። ኢንዱስትሪያል ስኬል አይደለም፣ በጎጆ ኢንዱስትሪ ደረጃ ነው። የማርኬት ትራክሽኑ ምናምን አካሄዱ ግን በጣም ጥሩ ነው። እናንተ ግን አር ላጊንግ ቢሃይንድ፣ ከዲማንዱ ላግ እያደረጋችሁ ነው ይመስለኝ። እኔ ሳየው ዲማንዱ ሃይ ነው። እናንተ ግን ወደ ስታንዳርድ ፕሮዳክሽን ፕሮሰስ በቃ ካንዲ ፕሮዳክሽን ፕሮሰስ ላይ ለማምጣት ደግሞ የኢንቨስትመንት ሬዲነስ ምን ያክል ነው? ምን ያክል ኢንቨስትመንት ያስፈልጋል? ምን የሚባሉ ማሽኖች ለማምረት ለመግዛት ከውጭ ለማስመጣት? ምክንያቱም ከረሜላ አምራች ናቸው፣ ማሽን አምራች አይደላቸው። የእነሱ ኢንቨስትመንት በሊዝም በብድርም ይሁን ይሄን ያክል ያስፈልገናል የሚል ክሊር ቢዝነስ ፕላን መስማት እንፈልጋለን። እዚህ ላይ ልጨምርና ለመክፈት እየታገልኩ ነበር። እንዴት ነው ይህን ነገር ልጆች የሚከፍቱት? እኔ እንደዚህ ካታገለኝ ፓኬጂንግ ላይ የታሰበ ነገር አለ? እሱንም ጨምሪልን። ከኳሊቲ አንጻር ስናየው አንድ በትግራይ ክልል ማለት ነው የብቃት መረጋገጫ የሚሰጣሉ። የብቃት መረጋገጫው ተሰጥቶናል ማለት ነው። ሌላው ደግሞ ምን አለ ማለት እኔም በሙያዬ በ6 ዓመት በነርስ አገልግያለሁ። ነርስ ነኝ፣ የልጆች እናትም ነኝ ማለት ነው። ያው የሚያስፈልግ ሆነ እና በእኛ አካባቢ ውሃ ብዙም አትመጣም። እኔ ግን በሳምንት 2 የቦቴ ውሃ እያራገፍኩ አኳታፕ ወይ ደግሞ ምንድነው የሚባለው ውሃ ጋር እያስገባው ነው የምሰራው። ሌላው ቀጥሎ ደግሞ በየ3 ወር ደግሞ የጤና ምርመራ ለሰራተኞች አደርጋለሁ። ለቀጣይ ያው የምናቅደው ያው ማሽን አግብተን ብዙ ለመስራት ነው የምናቅደው። ምክንያቱም አንድ ማሽን ከገባ በየቀኑ የሚሰራ የነበረው በየሳምንት ቀኑ በአንድ ቀን ማሽን ሰራዋለች። እሱን ትንሽ ጥናት አድርገን ነበር። ያው ብድር ስንጠይቅ ብዙም ፈቃደኛ ስላልነበሩ ነው የተውነው እንጂ ያንን እያደረግን ነው። 20 ሺህ የምናከፋፍለው መቀሌ ብቻ ነው። አንዳንዴ ሽሮ ውቅሮ ምናምን ብዙ ቦታ ይደውላሉ። ጅምላ እኔ የማሰጠው ለጅምላ ካፌ 1 ወኪል ነው ያለኝ። ግን በሽሬም በውቅሮም በምናምንም ይደውላል። አንዳንዴ ይሰጣችኋል ካቀረው ማለት ነው እንጂ መቀሌም አይበቃም ብዙ እና ማሽኑ ካለ ግን ለሁሉም የትግራይ ብትወርስ በኢትዮጵያም ለማዳረስ ነው የምፈልገው። ሮ ማቴሪያል ያው የሚያስፈልገው ማቴሪያል ምንድን ነው? አንደኛ ትልቁ ማቴሪያል ማሽን ነው። በቃ ማሽኑ ጥናት ባደረግነው መሰረት ከነ ማሸጊያው ከነ ምናምኑ እስከ 5 ሚሊዮን ያጠና ነው ማለት ነው። ከ8 ወር በፊት በድቡ ያለ ማለት ነው ከዳሽን ባንክ 700 ሺህ ብር ወስደናል። ያ ብር ሳይሆን የሚሰጥህ በሱገር መልክ 50 ያኔ በነበረው ገበያ 14 ሺህ ነበር። 50 ኩንታል ስኳር ሰጥቶናል ማለት ነው። በፀጉር ፔስትራ ነው የሚታሸገው እና ሁሌም እዛ ካለው በማናጀርም በእኔም በኩል ብዬ 2 ጊዜ እንደዚህ አድርጋችሁ ብታሽጉ ትላለው። ግን ያው ትንሽ እንትን ይላሉ ሰራተኞቹ። ለዛ ነው የሚያጠብቁት እንጂ በማኑዋል ስለሆነ ነው። ማሽን ቢሆን ኖሮ ችግር አልነበረውም። አንድ ማሽን ብቻ ነው ያለኝ፣ እሱም ብራዘርስ የሚለው የ50ውን ብቻ ፓኬድ የሚያደርግ እንጂ ሁሉም ማኑዋል ስለሆነ ያው ይከብዳል። በ3 ቶን ለ30 ለምናምን መናገር ትንሽ እንትን ይላል። በዙር ነው የሚሰሩት እና እንደዛ ስለሆነ ነው እንጂ 10 እያየው እንደዚህ አድርጎ ትላለሁ። ተጨማሪ ጥያቄ የለንም።
መልካም እድል። ቴንክ ዩ። ወይንሸት ነው የሚባለው። ለድምፅ ጥራት ይቅርታ። የምቹ ምግብ መስራችና ዋና ስራ አስኪያጅ ነኝ። እንዲሁም የልጆች እናት ነኝ። ወደዚህ ስራ ስመጣ ለልጆቼ ተጨማሪ ምግብ በሚያስፈልግበት ክሪቲካል ከ6 ወር እስከ 2 ዓመት ያለው እድሜ ላይ ቸገር ነበር እና ያ የሚያስቸግረኝ ምንድን ነበረ? ኳሊቲ ፕሮዳክት በአፎርደብል ፕራይስ የማግኘት ችግር ነበር የገጠመኝ። ከዛ በመነሳት ነው ወደዚህ የስራ የመጣሁት እና ምንድነው 2 ነገሮች ናቸው። አንደኛ አብዛኛው የህፃናት ምግብ ከውጭ ኢምፖርት የሚደረጉ ናቸው። እንዲሁም ጥቂት አምራቾች አሉ ሀገር ውስጥ፣ እነዛ ፕራይሳቸው ኤክስፔንሲቭ መሆኑ። ሁለተኛ ኦልተርኔቲቭ ሎካል ፕሮዳክቶችን ስንመለከት ኮስታቸው አነስተኛ ቢሆንም ፕሮዳክት ፎርሙሌሽን ላይ እና ኳሊቲ ሰርቲፊኬሽን ላይ ጋፕ በመኖሩ ትረስት ማድረግ መቸገር ነበረ። ይሄ ደግሞ እኔ ብቻ ሳይሆን በሚሊዮን የሚቆጠሩ ወላጆች፣ አሳዳጊዎች የሚቸገሩት በመሆኑ ምን ይዘን መጣን? ሳይንቲፊካሊ ፕሩቭን የሆነ 100% ተፈጥሯዊ ይዘቱን የጠበቀ ምግብ ከበቆት ጥራጥሬና ቅባት ተመጥኖ የተዘጋጀ ኢትዮጵያዊ ምግብ እንዲሁም ብቃቱ ሰርቲፋይድ የሆነ በተመጣጣኝ ዋጋ ይዘን ቀርበናል ማለት ነው። ይሄ ፕሮዳክቱ ይህን ይመስላል። ሌላው ቢዝነስ ሞዴላችንን ስንመለከት ያው ሪቴለሮች ጋር ዲስትሪቢዩተሮችን እንደዚሁም ኦንላይን ሴሎችን ላይ ነው እያደረግን ያለ ነው። ካፓሲቲያችንን ከፍ በምናደርግበት ሰዓት ደግሞ ለገቨርንመንት ሰፕላይ በማድረግ ኤንጂኦዎች ጋራ አዘር ፓርትነሮች ጋራ እንደዚሁም ከፍ ባለ ካፓሲቲያችን ፕሮዳክሽን ካፓሲቲያችን ከፍ ባለ ጊዜ ደግሞ ወደ ኤክስፖርት ላይም በመሄድ ሪቬኒው ኢንከር እናደርጋለን ማለት ነው። ፖቴንሻል ማርኬት ሳይዛችንን ስንመለከት እንግዲህ የእኛ ታርጌት ማርኬታችን አነስተኛና መካከለኛ ገቢ ያላቸው ወላጆች ናቸው። ከ6 ወር እስከ 2 ዓመት እድሜ ህፃናት ያላቸው ናቸው። እንደ ሀገር 3.3 ሚሊዮን የሚሆኑ ናቸው። አዲስ አበባ ላይ ደግሞ 180 ሺህ የሚሆኑ ሃውስሆልደር አለን ማለት ነው ታርጌት ማርኬት። ከዚህ ውስጥ እኛ አሁን ተደራሽ ያደረግነው አሁን ከጀመርን ጀምሮ ስራችንን ወደ 346 የሚሆኑ ዛሚስ ወደ 0.2% አካባቢ የሚሆነውን ነው አዲስ አበባ ላይ ራሱ ተደራሽ ያደረግነው። ያ ማለት ሂውጅ ማርኬት እንዳለ የሚያመላክት ነው ማለት ነው። ሌላው ኮምፒቲሽን አድቫንቴጃችንን ስንመለከት እነዚህ ኮምፒውተሮቻችን ናቸው። 2 ነገሮች እኛን ለየት ያደርገናል። ምንድነው? አንደኛ የኛ የምናመርተው ምግብ 100% ተፈጥሯዊ ይዘቱን የጠበቀ ፍሪ ፍሮም አዲቲቭ መሆኑና ሁለተኛ ደግሞ ሎካል ግብአቶችን ተጠቅመን ስለሆነ የምናመርተው በማንኛውም ሰዓት ማርኬት ላይ አቬይለብል መሆናችን ይሄ ለየት ያደርገናል ማለት ነው። ቲማችንን በተመለከተ ፉድ ሳይንስ ላይ እና ኒውትሪሽን ላይ እንደዚሁም ቢዝነስ አድሚኒስትሬሽን እና ኦፕሬሽን ላይ ሪች ኤክስፒሪየንስ ያለው ቲም ነው። እስካሁን ባለን ቆይታ ለ15 የሚሆኑ የስራ እድል ፈጥረናል። ከዛ ውስጥ ደግሞ 90% የሚሆኑ ሴቶች ናቸው ስራው ላይ ያሉ። ትራክሽናችን ላይ ስንመለከት እንግዲህ አሁን ላይ ወደ 2500 ኬጂ በላይ የሚሆን ኬጂ ሸጠን 2.3 ሚሊዮን አካባቢ ሪቬኒው አለን እዚህ ማለት ነው። ከአመት እስከ አመት አሁን 3 ዓመት ሆኖናል። እየጨመረ የመጣበት ሁኔታ ነው ያለው። ሌላው ወርኪንግ ስፔስ 240 ካሬ የሚሆን ከገቨርንመንት ኪውር አድርገናል። አሁን ኤክስፓንሽን ፌስ ላይ ነው ያለ ነው ማለት ነው። ወደ ፋይናንሻል ስንሄድ አሁን ኤክስፓንሽን ላይ እንደሆነ መጠን 10.8 ሚሊዮን አካባቢ ያስፈልገናል። ያም ለምንድን ነው? ለኦፕሬሽናልና ለኢንቨስትመንት ነው። አውቶሜትድ የሆኑ ማሽነሪዎችን ነው ኢንስቶል አድርገን መጠቀም የምንችለው። አሁን ላይ ከምንሰራው ስራ ይሄን ማሽን በመጠቀማችን ከ10 እጥፍ በላይ ፕሮዳክሽን ካፓሲቲው ከፍተኛ ነው ማለት ነው። ስለዚህ ሪቬኒዋችንን በፐርሰንት ስለሆነ የምንጠቀመው ማሽን ገብተን በፕራክቲስ በምናደርግበት ሰዓት 1/4 50 እያልን በ4ኛ ዓመቱ ነው ፉሊ የምንጠቀመው ማለት ነው ካፓሲቲውን። ያም በመሆኑ ሪተርናችን 30% አካባቢ ነው። እንደዚሁም ፔየበላችን ደግሞ በ3 ዓመት ከ3 ወር አካባቢ ሙሉ በሙሉ እንጨርሳለን ማለት ነው። ማይልስቶናችንን ስንመለከት እንግዲህ አሁን ላይ 200 ግራም ነው ተደራሽ እያደረግን ያለ ነው። እንዲሁም ስትሮንግ የሆነ ሪቴል እና ዲስትሪቢዩሽናችን ላይ ገብተናል። ሴኪዩር ያደረግነው ወርኪንግ ፕሌስ አለ። እንደዚሁም ኳሊቲ አሹራንስን ደግሞ ፕራክቲስ እያደረግነው ያለበት ሁኔታ አለ ማለት ነው። ኔክስት ስቴፓችን ምንድን ነው የሚሆነው? አንደኛ ፕሮዳክታችን አሁን
በ200 ግራም ነው እያቀረብን ያለ ነው። በማይልስቶናችን ፊድባክ ከወሰድነው አንጻርና አሁን በተዘጋጀው በምንሰራው ላይ ተጨማሪ የሆኑ ዩኒቶችን መጨመር አለብን። በ500 ግራም እና 1 ኬጂ አድርገን ተደራሽ የምናደርግበት ይሆናል። ያም ደግሞ ስትሮንግ የሆነ ሴልስ መስራት አለብን። አሁን ላይ ማርኬታችን ያለው አዲስ አበባ ላይ ነው የጀመርነው። ስለዚህ ሪጂናሊም ተደራሽ ማድረግ ይኖርብናል። እዛ ላይ የምንሰራበት ሁኔታ ይኖራል። ሌላ ፕሮዳክታችን ፊዚቢሊቲ ላይ በተመለከተ ደግሞ ካይዘንቶሪን አፕላይ በማድረግ ዌስቶችን ሪዲዩስ እናደርጋለን ማለት ነው። ሌላው ዲጂታል ማርኬቲንግን በመጠቀም ታርጌቶቻችንን ሚት እናደርጋለን። በዛውም ብራንድ ፊዚቢሊቲያችንንም ከፍ እናደርጋለን። ከዛም በተጨማሪ አይሶ ሰርቲፋይድ አድርገን ኢስት አፍሪካ ላይ ማርኬታችንን ተደራሽ የምናደርግበት ኤክስፖርት ይኖረናል ማለት ነው። አንደኛው ጥያቄ ይህንን ታርጌት ያደረግሽው ማርኬት አለ በኢትዮጵያ ደረጃ በአዲስ አበባ ደረጃ ያንቺስ የማምረት ካፓሲቲ በምን ያለው የሚለውን እንድትነግሪኝ። ሌላው በቀጣይ እንግዲህ የኳሊቲ አሹራንስ ላይ የአይሶ ሰርቲፊኬሽን ነው እያሰብሽ ያለሽው። የኤፍዲኤ ሰርቲፊኬሽንስ ምን ይመስላል የሚለውን ብትመልሽልኝ። ወላጆችን እንዴት ነው ለመድረስ ያሰብሽው የሚል ነው። እስቲ እዚህ ላይ የምትበይና በጣም ብዙ ሲሪያሎች አሉ። አሁንም እሱ ላይ ፓርት ሻሎ ሆኖ መታለፍ የለበትም እና የኮምፒቲተሮች አሉ እዚህ ሲሪያል ላይ ፉድ ላይ ምጥን ላይ የሚሸጡ ማለት ነው እና ከነሱ ማርኬቱ ለምሳሌ ሱፐር ማርኬት ሲገባ አብሮ ሸልፍ ላይ ሲቀመጥ አዘንድ ኦፍ ዘ ዴይ አሁን ቢቱሲ ነው አይደል? አሁን እየረጋችሁ ያላችሁት ለሱፐር ማርኬት ለብላ አከፋፋዮች ነው እስካሁን ያለው ትሬንድ። ዩዘሩ ግን ይሄን ቴስት በምን ተደራሽ ታደርጉታላችሁ? ማርኬት ኤክስፓንሽኑ አንድ ላይ ነው እዛ የሚቀመጠው። አንዳንዶቹ የታወቁ ብራንዶች ናቸው። ከሱ አንጻር ይሄ ኮምፒቲቲቭ አናሊሲስ ነው አንዱ። ሁለተኛው ኢንቨስትመንት ኤክስፓንድ ለማድረግ ወይም ከፍ ባለ ስኬል ቦታ መስሪያ ተሰጥቷቸዋል። ከፍ ባለ ስኬል ለማምረት ወደ 10.8 ሚሊዮን ኢንቨስትመንት ያስፈልገናል አላችሁ። ይሄን በዲቴል መንገድ ብትሰሩት ጥሩ ነው። ማለት ይሄ 10.8 ምን ለማድረግ ነው? ምን ግሬድ ሌቨል ያለው፣ ምን ካፓሲቲ ያለው፣ ምን አይነት ማሽነሪ የስንት ያክል የሚያወጡ እኛ ኤግዛክትሊ የትኛው ስኬል ውስጥ ያስገባናል ብላችሁ ታስባላችሁ። ከዛ በኋላ ነው ሪተርን ኦን ኢንቨስትመንት ብድሩ መቼ እንመልሰዋለን አይአርአር ምናምን የምንለው የምንሰራው። ኢንቨስትመንት 10.8 ሚሊዮን ብር ያስፈልገናል ስንል አሁን ላይ ባለን እንግዲህ ኤክስፓንሽን ላይ ነው ያለነው። ማሽኖችን የመጠየቅ እድልም ነበረን እና ትልቁ ኮስት ማሽነሪ ነው፣ ፉድ ፕሮሰሰር ማሽን ነው የምንጠቀመው ነው። ኦልሞስት ወደ 6.5 ሚሊዮን ብር የሚሆነውን የምናወጣው ማሽኑ ላይ ነው። እነዚህ አውቶሜትድ የሆኑ ማሽኖች ናቸው። እንደውም ሰሚ ማኑዋል አድርገን የምንጠቀመው ያ ምንድን ነው ሚክሲንግ ላይ፣ ፊሊንግ ላይ እና ሮስቲንግ ላይ ፕላስ ኩሊንግ ላይ እና ፓኬጂንግ ላይ አውቶሜትድ በሆነ ነው የምንጠቀመው ማሽኑ። ይህን ያህል ኮስት ውስጥ ማለት ነው ኦልሞስት ወደ 6.5 አካባቢ። ከዛ ለኤምፕሎይ ደግሞ ሃየር በምናደርጋቸው ኤምፕሎይ ላይ ደግሞ ወደ 800,000 አካባቢ ይዘን ነው የምንሰራው። እና ሌላው ሮ ማቴሪያል እንግዲህ ማሽኑ ካፓሲቲው ሃይ ነው ተነገርኳችሁ። ስለዚህ ሮ ማቴሪያሉ ወደ 3.5 ሚሊዮን ብር ያን ካልኩሌት አድርገን ተሰርቶ ነው ይሄንን አማውንት ኦፍ ኢንቨስትመንት የሚያስፈልገን ማለት ነው። ይህንን አማውንት ኦፍ ኢንቨስትመንት አውጥተንበት እስከሰራን ድረስ አንደኛ ሪቬኒዋችን ሀይ ነው የሚሆነው። ቢካዝ የማርኬት ክፍተት የለም። አሁን ባለን አቅም እየሰራን በጣም በትንሽ ፐርዴይ እያስገባን ያለ ነው። ኦልሞስት አሁን እየሰራን ያለ ነው ሪቬኒዋችን ተነስተን ስንመለከት ኦልሞስት 100 ኬጂ ነው። ወደ 200 ኬጂ ስለሆነ የምንሰራው ያንን በ5 የተባዛ ማለት ነው። አሁን ተደራሽ እያደረግን ያለ ነው። ያ ማለት ግን ተጠይቀን ተደራሽ እያደረግን አይደለም። በጣም በሊሚትድ በሆነ አቅም ነው እየተሰራን ያለ ነው ማለት ነው። ስለዚህ ይህንን ማሽን ኢንስቶል በምናደርግበት ሰዓት ከፍተኛ የሆነ ግብአት ስቶክ መያዝ መቻል አለብንና ከዛ አንጻር ነው ማለት ነው። ሁለተኛ አሁን እናንተ አፍተር 5 years ኤክስፖርት ኢስት አፍሪካ ላይ አስበናል ወይም እዛ ላይ ለመስራት ነው እየሰራን ያለ ነው። ስለዚህ ኤፍዲኤን መጀመሪያ እንትን ብላችሁ ነው ወይ ስለ አይሶ ሰርቲፊኬሽን የሚለውን ላይ ስንመለከት አሁን ሰርቲፋይድ ተደረገናል ማለት ኤፍዲኤ ባለው እንትን ብለዋል ማለት ነው። ኳሊቲ ማለት የፕሮዳክሽናችን ሰርቲፋይድ ተደርጎ ነው ማርኬት ላይ የገባ ነው። አሁን ማስፋፊያ ቦታም ተሰጥቶን ስንሰራ
ኤፍዲኤ ኮምፕላያንሶችን 100% ሚት አድርገን ማርኬት ላይ እንድንገባ ነው በዋነኝነት ማለት ነው እንጂ ስራ ስንጀምር ባለንበት በጣም አነስተኛ ሌቭል ላይ ስለሆነ የምንሰራው በዛ ክራይቴሪያ ቼክ ተደርገን ተሰጥቶን ነው እየሰራን የነበረ። አሁን ላይ ግን ሙሉ በሙሉ እንግዲህ አውቶሜትድ በሆኑ ነው የምንሰራው ፉድ ፕሮሰስ ማሽን ስለምንጠቀምም ስለዚህ ያንን ሚት አድርገን ነው እየሰራን ያለነው ማለት ነው። ወላጆችን እንዴት ነው ተደራሽ የምናደርገው የሚለው እንግዲህ አሁን ኤክስፓንሽን ላይ እንደነገርኳችሁ ከፍተኛ ፕሮዳክሽን ነው ይዘን ወደ ማርኬት ልንገባ የተንደረደርን ያለነው እና አንደኛው ዲጂታል ማርኬቲንግን ሃይሊ መጠቀም ነው። ዲጂታል ማርኬቲንግ ነው አሁን ሶሻል ማርኬቲንግ ሶሻል ሚዲያን በመጠቀም ነው እነሱ ማግኘት የምንትናስበው። ሁለተኛው ኒውትሪሽናል ካምፔንም እናዘጋጃለን። እዛ ላይም አንደኛ በደንብ ራሳችንን ፕሮሞት የምናደርግበት ይሆናል። በእነዚህ ተደራሽ እናደርጋለን ማለት ነው። ሱፐር ማርኬት ላይ ከሌሎቹ በምን ልትለዩ ትችላላችሁ? በእነዚህ ተደራሽ እናደርጋለን። ፕላስ የተለያዩ ሊፍሌቶች የተለያዩ እዛ ቆመን የማስተዋወቅ ስራዎችንም እንሰራለን። አሁን ከረንት በነበረው አሁን ላይ ስታርታፕ በምንሰራበት ላይም እነዚህን ቴክኒኮች ተጠቅመን ነው ቶሎ ወደ ማርኬቱ የመግባት እድል የነበረን ማለት ነው። ታርጌት ማርኬታችን እንግዲህ ቅድምም እንዳነሳሁት በምን ያህል ደረጃ ነው የምንለው በጣም አነስተኛ ነው ደረጃችን አሁን ላይ። እዛ ጋ አሁን 4 እጥፍ ነው እንጨምራን ያልሽው። ስለዚህ በምን ያህል ጊዜ ነው ይህንን ማርኬት ልታዳርሱ ያሰቡ? ካፓሲቲያችሁ ምን ያህል ይሆናል? ካፓሲቲያችን ላይ ስንመጣ እንግዲህ ይሄ ፉድ ፕሮሰሰር ማሽን ቅድም እንዳነሳሁት ምንድን ነው 10 እጥፍ አቅም ያለው ነው። በቀን ፐር አወር 10 ኩንታል ማምረት የሚችል ነው በራሱ ማለት ነው። እኛ ግን ደሊቨሪ እያደረግን ያለ ነው ኦልሞስት 1 ኩንታል የሚሆን ማለት ነው 100 ኬጂ ማለት አይደለም። ስለዚህ አሁን ማሽኖችን በምንገዛበት ሰዓት 1/4 50% 75% ከዛ አዘኝ ፎር ይር ነው 100% ካፓሲቲውን ተጠቅመን የምናመርተው ማለት ነው። ቢኮዝ ካለን ሪሶርስ ማቴሪያል ተነስተን ማለት ነው። ስለዚህ ይህን 10 ኩንታል በአወር የሚያመርተውን በዝቅተኛ 1/4 የሚሆነውን ካፓሲቲውን ተጠቅመን ነው የምናመርተው ማለት ነው። ከዛ ወደ ገበያ በዛን ያህል መግባት እንችላለን። በዛን ያህል ከገባን ሪቬኒዋችንን ከፍ ስለሚል ውጤታማ እንሆናለን። ስለዚህ በ3 ዓመት ከ3 ወር ውስጥ ፔባካችንን ልንመልስ እንችላለን ማለት ነው። ያው ፋሲሊቲው አዲስ አበባ ላይ ነው ሎኬትድ የተደረገው። ስለዚህ ለዲስትሪቢዩሽን በጣም ቅርብ ነው ካለሽ ታርጌት ማርኬት አንጻር። ግን ከሶርሲንግ አንጻር በተለይ ደግሞ ወደ 3 ዓመት 4 ዓመት እያልሽ ፉል ካፓሲቲ ራን ለማድረግ እነዚህ ሰብሎች የምትጠቀማቸው ጥሬ እቃዎች እንዴት ነው ለመገኘት ትቸገሪያለሽ? አትቸገሪም? እንዴት ነው ሶርስ የምታደርጊው? እሱን እስቲ በደንብ ብታስ እንግዲህ ያው የኛ ምርት ያው ሎካል ካሉ ሮ ማቴሪያል የምንጠቀመው ዳይሬክት ከፋርመርስ መግዛት ነው አንደኛው። ሁለተኛ ከዩኒየኖች ነው። እዚህም ዩኒየኖች አሉ፣ ስራ ማህበሮች አሉ። ከነሱ ዳይሬክት መግዛት እንችላለን። መንግስት ያንን ትስስር ስላደረግልን ሰፕላይ ከሚያቀርቡ ጋራ ትስስር ስላደረግን ዋንስ በዛ ማግኘት እንችላለን። ኦንሊ ቲንግ እኛ ፋይናንሱን ኬፔብል ከሆነ ምርት በሚወጣበት ጊዜ ቅናሽም ስለሚሆን የዛን ጊዜ ገዝተን በተመጣጣኝ ዋጋ ለመግባት ማርኬቱን ፔኔትሬት አድርገን ለመግባትም ትልቅ እድል ያለን አንዱ ከዩኒየኖች በቀጥታ ማግኘት ስለምንችል ስለተመቻቸልን ነው። ፓኬጂንጉ የሀገር ውስጥ ነው ከውጭ ሀገር ነው? ይሄ ሳምፕል ነው ከውጭ ነው። ነገር ግን እዚህ አገር ያመርታሉ እና እዛ ኮሚኒኬት አድርገናል እና አገር ውስጥ መመረት ይችላል። ይሄ እናመሰግናለን። መልካም እድል። ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ላይ እንገኛለን። አሁን ደግሞ ከተወሰኑ ተወዳዳሪዎች ጋር ስለነበራቸው ቆይታና ቶፕ 10 ውስጥ ለመግባት ስላላቸው ጉጉት አጠር ያለ ቆይታ አድርጋለሁ። አብራችሁ ይቆዩ። ወይንሸት እንዴት ነሽ? እግዚአብሔር ይመስገን። ለሶስተኛ ዙር ዝግጅትሽ እንዴት ነው? በጣም አሪፍ ነበረ። ጥሩ ዝግጅት አድርጌ ነበር የመጣሁት። ያው ቶፕ 10 ውስጥ ልንገናኝም ላንገናኝም እንችላለን እና ከዳሽን ከፍታ ምን አተረፍሽ? እንግዲህ የዛሬው ውድድር ሞር ፎከስ የሚያደርገው ምን ያህል አዋጭ ነው፣ በትክክል አውቀን እየሰራን ነው ወይ የሚለውን ነገር፣ ቀጣይ ላሉትስ በምን ያህል ነው ማርኬት ላይ ተደራሽ መሆን የምንችለው፣ አሁን ያለንን ኢንቨስትመንት በትክክል መመለስ የሚያስችል አሰራር ነው ወይ እየተከተልን ያለ ነው የሚለውን ነገር ወደ ራሳችን እንድናይ በደንብ ትርጉም ያለው ነገር የሚሰጠን ነበረ ጥያቄዎቻቸውና ሞር ኦፍ ቢዝነሳችን ላይ እይታ እንዲኖረን ያደረገበት ሁኔታ አለ። ይሁንና ግን የተነሱ ጥያቄዎችን የኦልሬዲ ስራ ውስጥም ስለነበርኩ ያለው ስለሆነ ለመመለስ ሞክሬያለሁ። እንግዲህ ዳኞች ውጤት ስለሆነ የነሱን እንጠብቃለን። ወደዚህ ወደ ሶስተኛው ዙር ስትሸጋገሩ
ከተለያዩ ባለሀብቶች ጋር ተገናኝታችሁ ነበር፣ ጥያቄም ተጠይቃችሁ ነበርና እንዴት ነበረ? አሁን እንግዲህ ዳሽን ባንክን በዚህ አጋጣሚ የምናመሰግነው እንደዚህ አይነት ፖቴንሻል ኢንቨስተሮችን አምጥቶ አይዲያዎቻችንን ሼር እንዲያደርጉና እንግዲህ እኛ ጋር ኢንተረስት እንዳላቸው ነው ያየሁት። በጣም ዲቴል ነበረ ሲጠይቁን የነበረ። በዳሽን በኩል ኮሚኒኬት እንደሚያደርጉንም ነው ቃል ገብተውልን የተለያየ ነው ማለት ነው። ያ ትልቅ እድል ነው። በተለይ እንደኛ ስታርታፕ ላይ ላለ አይዲያዎቻችን ይዘናቸው የተነሳናቸው ስራዎች በአጭር ጊዜ ውስጥ ከፍ ብለው እንዲታዩ የሚያደርግ ነውና ያው ዳሽን ከፍታ ላይም ስለሆነ ያለ ነው ከፍ ለማድረግ ብዙ ነገር እየሰራ እንደሆነ ነው የተሰማኝ። በጣም ደስ ብሎናል ሁላችንም። ከዳኞች ጥሩ ጥሩ አስተያየቶች ተቀበላችሁ ነበርና እነሱ ከሰጡሽ አስተያየቶች ለወደፊት ምን አሰብሽ? አዎ እንግዲህ በትክክል አውቀን እየሰራን ከሆነ መድረስ ከምንችልበት ሊመልሰን የሚችል ነገር እንደሌለ ነው። ምክንያቱም ቻሌንጆች ብለን የምናያቸው ነገሮችን እንደ ግብአት መጠቀም የምንችልባቸው እድሎች እንዳሉ ነው የታየኝ ከነገሩን ውስጥ። ሁለተኛ እኛ በጣም ቀላልና ትንሽ መስሎ የሚታዩን ነገሮች ምን ያህል ግን ቢዝነሳችን ላይ ችግር ሊፈጥር የሚችል ወደኋላ ሊለን የሚችል ነገር እንዳለና እነዚያ ነገሮች በደንብ ትኩረት ሰጥተን ከሰራን ግን ውጤታማ እንደምንሆን የሚለውን ሌሰን እንወሰድኩበት። እንግዲህ ወደ ቶፕ 10 እንድትገቢ መልካም ምኞቴን እገልጽልሻለሁ። ስለነበረን ቆይታ አመሰግናለሁ። እኔም ከልብ አመሰግናለሁ። ስኳር ወይም ጣፋጭ ነገር ይቅርብህ፣ ሐኪም ከልክሏል ወይም ከልክሎሻል ይባላል ብዙ ጊዜ። እኛ ግን ሰው ጣፋጭ ነገር የሚፈልገውን ነገር መከልከል የለበትም እንላለን። እኛ ዲያብ ሴፎች ነን። ዛሬ ይዘነው የመጣነው ፕሮዳክት ስቲቪያ ይባላል። ስቲቪያ ከስኳር 300 እጥፍ የሚጣፍጥ ሲሆን 0 ካሎሪ ነው። ምንም አይነት የደም ግሉኮስን የማይጨምር ነው። የተነሳንበት በአሁኑ ሰዓት በዓለም ላይ ከፍተኛ የሆነ ተላላፊ ያልሆኑ በሽታዎች እየጨመሩ መጥተዋል። ስኳርን መጠቀም የማይፈልጉ ሰዎች በተለያየ ምክንያት እየጨመረ መጥተዋል። ስለዚህ ለዛ ስኳርን ሊተካ የሚችል 0 ካሎሪ የሆነ ከተፈጥሮ የተዘጋጀ ስቲቪያ ይዘን መጥተናል። ከዛ ባሻገር ገበሬዎች በተለይም በቡና ላይ የተሰማሩ ገበሬዎች በዓመት አንድ ጊዜ ነው የሚያገኙት ገንዘብ። ለነሱ ተጨማሪ ገቢ ምንጭ እንዲሆናቸው አስበን ይህን ስቲቪያ የተባለውን ፕሮዳክት እንዲያመርቱ እናደርጋለን። እነሱ ካመረቱ በኋላ እኛ የነሱን ምርት እንሰበስባለን። ስለዚህ በዓመት 3 ጊዜ ገቢ ያገኛሉ። በአማካኝ 30-40% ገቢያቸውን ይጨምራሉ። እኛም ከነሱ ምርቱን እንሰበስባለን። ወደ ገበያ ፕሮሰስ ካደረግን በኋላ እናወጣለን። ምርታችን ስቲቪያ ሲድሊንግ ዘሩን ችግኙን ለማህበረሰቡ እናቀርባለን። አንድ ሁለተኛ የደረቀውን ስቲቪያ እናቀርባለን። ከዛ ባሻገር ስቲቪያን በተለያየ መልኩ በፈሳሽ እና በፓውደር መልክ እናቀርባለን። ይህም ስቲቪያ ለተለያዩ ነገሮች ነው የሚሆነው። በዋናነት ለሻይ፣ ለስኳር፣ ለኬኮች፣ ለተለያዩ በቃ ስኳርን በማንኛውም ቦታ ስኳርን ተክቶ መጠቀም የምንችለው ፕሮዳክት ነው። ቢዝነስ ሞዴላችን በችርቻሮ የራሳችን ሱቆች ይኖራሉ እና የሚያከፋፍሉ ይኖሩናል። ከዛ ባሻገር ከ3 ወደ 4ኛ ዓመት ላይ ትራንዚሽን በምናደርግበት ጊዜ ኤክስፖርት የምናደርጋለን። ይህን ይመስላል ማርኬት ስትራቴጂያችን። በኦንላይን ኦፍላይን፣ በተለያዩ በቴሌቪዥን ባዛሮች ላይ ኤግዚቢሽኖች ላይ በመጠቀም ፕሮዳክቶቻችንን እናስተዋወቃለን። የመሸጫ ዋጋችን እንደ ፕሮዳክቱ ይለያያል። ለምሳሌ የደረቀውን ስቲቪያ በዶላር ያስቀመጥነው ብዙ ጊዜ የብር ቫሊዩ በጣም ስለሚቀያየር ነው ብሩን በዶላር ለማስቀመጥ የሞከርነው። የደረቅ ስቲቪያ $1.5 እስከ $2.5፣ ፓውደሩም ከፍ ይላል። ሊኩዊድ ኤክስትራክቱም ከ2.5 እስከ $20 እስከ $30 በሊትር እንሸጣለን። ማርኬት ኦፖርቹኒቲውን ስናይ በጣም ሰፊ ነው። በአሁኑ ሰዓት እንደ ስኳር እንኳን ህመምተኞችን በስኳር ጋር ያሉ ሰዎችን ብናይ ከ3 ሚሊዮን በላይ አለ። ከዛ ባሻገር ይሄ ፕሮዳክት ለማንኛውም ሰው ሊሆን ይችላል። ስኳር መቀነስ የሚፈልግ በየትኛውም እድሜ በየትኛውም አይነት ሁኔታ ያለ ሰው ስለሆነ ሰፊ የሆነ ገበያ ነው ያለን። ከዛ ውስጥ እኛ ልንደርስበት የምንችለው ያለን በአቅም የካፓሲቲ ምክንያት የተወሰኑት አዲስ አበባና ሸገር ዙሪያ ባሉትን ነው፣ ግን እየሰፋ የሚመጣ ነው። ከዛ ባሻገር አሁን እንዳልነው ቢቱቢ ብቻ ሳይሆን ደግሞ ቢቱሲ ብቻ ሳይሆን ለተለያዩ
ፋብሪካዎች በተለይ በፉድ እና ቤቨሬጅ ላይ የተሰማሩ ለለስላሳ ፋብሪካዎች፣ ቸኮሌት የተመሳሰሉ ፋብሪካዎችም ምርታችን እናቀርባለን። የስቲቪያን አጠቃላይ ግሎባል ትሬንድም ስናይ በአሁኑ ሰዓት ስቲቪያ የነን ካሎሪ ስዊትነር የሚባሉት ጣፋጭን የሚተኩት አርቲፊሻል ስዊትነር ጀምሮ በአሁኑ ሰዓት 6% ነው ግሮዙ። የስቲቪያን ግን ስናይ 10% ነው በአመት እያደገ ያለው እና በአሁኑ ሰዓት 2025 ላይ $1 ቢሊዮን ነው። በ2030 ፕሮጀክሽኑ ወደ $1.5 ቢሊዮን ከፍ ይላል የዓለም ሁኔታ። ሰፊ የሆነ የገበያ ዕድል ይኖራል። ተወዳዳሪዎቻችንን ስናይ የሚወዳደሩት እዚህ ያሉት አሁን በብዛት እዚህ ጋር የተገለጹት ብራንዶች ናቸው። ሱሲሊና ሱክራሎስ የተባሉት ናቸው። እነዚህ የራሳቸው ጠንካራም ደካማ ጎን አላቸው። ግን እንደምናውቀው አርቲፊሻል ስዊትነርስ ናቸው። አርቲፊሻል ስዊትነርስ ሲንተቲክ ናቸው። በኢንዱስትሪ በኬሚካል የሚመረቱ ናቸው። ስለዚህ የራሳቸው የሆነ የጎንዮሽ የሄልዝ ጉዳት አላቸው። ካርሲኖጀኒክ የመሳሰሉ ብዙ እንትኖች አሉ። ነገር ግን የኛ ዳያብሴፍ አንደኛ በቀላሉ እዚህ ማግኘት ይቻላል። ከቅድም የጠቀስኳቸው አርቲፊሻል ስዊትነር ማግኘትም ቀላል አይደለም። ዋጋቸውን በጣም ከባድ ነው። የኛ ዳያብሴፍ እዚሁ ስለሚመረት ዋጋው ይቀንሳል። ከዛ ባሻገር ደግሞ በተፈጥሮ የበለጸገ ስለሆነ ናቹራል ነው፣ ሴፍ ነው፣ አፎርደብል ነው። ቲማችን እኔ ግርማ ማስረሻ በፉድ ኢንጂነሪንግ አዲስ አበባ ዩኒቨርሲቲ በሁለተኛ ዲግሪ አለኝ። ወንደሰን በማኔጅመንት ሰፊ ልምድ አለው። ሰፕላይ ቼኑን እሱ ይዝልናል። ቃል ኪዳን በአካውንቲንግ ኬሚካል መሐንዲስ ናት። በአካውንቲንግ ባለሙያ ናት። ያንን ፓርት ይዛለች። ከዛ ባሻገር የሚያማክሩን ሰዎች ይኖሩናል። አግሮኖሚውን በተመለከተ የተክሉን ሁኔታ በተመለከተ የሚያማክረን ስታየው በየናለ። ከዛ ባሻገር ደግሞ የፋርማሲ ባለሙያም አማኑኤል ዝናሬ እሱም ያማክረናል። ፕሮጀክት ትራንዛክሽን እስካሁን ይህም ፕሮዳክት ማርኬት ስተዲውን በዲቴይል ሰርተናል። ፊዚቢሊቲ ስተዲውን በጥልቀት ሰርተናል። ከዛ ባሻገር የምርምር ውጤታችን የፕሮዳክት ዴቨሎፕመንት ምርምር ውጤታችንን በዓለም አቀፍ ጆርናል ላይ ያሳትመናል። ከዛ ባሻገር በግራንት ዩኒቨርሲቲ ኦፍ ቶሮንቶ ሄልዝ ኢንኩቤሽን ሀብ በመድኃኒቶች ላይ የሚሰራ ተወዳድረን አሸንፈን እነሱም ቴክኒካል ሰፖርት እና የእነሱ ኔትወርክ እንጠቀማለን። አሁን እያደረግን ያለ ነው ከፉድ ኤንድ ቤቨሬጅ ፋብሪካዎች ጋር ግንኙነት እየፈጠርን ነው። ከዛ ባሻገር የቢዝነስ ሬጂስትሬሽንንም እሱንም እያከናወን ነው። ቦታውን መወሰን ትንሽ እንትን ብንሆንብን ነው፣ ግን በቅርብ ጊዜ ውስጥ እሱን ያጠናቀን ወደ ሙሉ ቢዝነስ እንገባለን ብለን አስበናል። ፋይናንሻል ፕላናችን ፔይባክ ፔሪዱ 3 ዓመት ነው። ኢንተርናል ሬት ኦፍ ሪተርን 4.1 ነው። ይሄ ቢዝነስ ቪያብል ነው ፊዚብል ነው የሚለውን ያሳየናል። ከዛ ባሻገር የሚቀጥሉት 5 ዓመት የግሮዝ ፕላናችን በሁለት አይነት መንገድ ይሄዳል። አንደኛ ፕሮዳክት ዳይቨርሲፊኬሽን ነው። ፕሮዳክቱን አሁን መጀመሪያ ዓመት ላይ ያሰብነው ድራይ የሆነውን የደረቀውን ስቲቪያ መሸጥ ነው። ሁለተኛ ዓመት ላይ ሊኩዊዱን እንጨምራለን። ከዛ ባሻገር ደግሞ 4ኛ ዓመት ላይ ኤክስፖርት እናደርጋለን። ዳይቨርሲፊኬሽኑ በፕሮዳክትም በጂኦግራፊክ ሎኬሽንም ነው። ጨርሻለሁ። አመሰግናለሁ። ወደ ቢዝነሱ ስትገቡ የማምረት ካፓሲቲያችሁ ምን ያህል ይሆናል የሚለው ፕሮጀክሽን ብትነግረን ደስ ይለኛል። ቢቱቢ ላይ እንግዲህ ከፉድ ኤንድ ቢቨሬጅ ካምፓኒዎች ጋር ነው ኢንቴግሬት ማድረግ የፈለጋችሁት። የእነሱ ፊድባክ ምንድን ነው? ኒዳቸው ምንድን ነው? ለዚህ ምርት ያላቸው ፍላጎት ምን ይመስላል የሚለውን ነገር እዛ ላይ ብሪፍ ብታደርግ። ስቲቪያ ቅጠሉ እዚህ ይመረታል ወይ? የሚመረት ከሆነ የት አካባቢ ይመረታል የሚለው ነው። ሌላ ያገኛችሁት ሰርቲፊኬሽንስ ካለ እሱን እንድትነግረን ነው። ሌላ ቅድም ስታቀርብልን ዋጋውን ያስቀመጥከው በዶላር ነው። እዚህ የሚመረት ከሆነ የትኛው ዋጋ አሳስቦ ነው በዶላር ያስቀመጥከው ብዬ ነው። በብር ማስቀመጥ ትችላለህ። ሌላው ገበያው ሞክራችሁታል ወይ? ታርጌት ማርኬት እና ኤሪያ ብለህ አስቀምጣል። እነዚህ ያስቀመጥካቸው በሙሉ አገር ውስጥ ናቸው፣ ግን ከኮምፒውተር አናሊሲስ ስትሰራ ደግሞ የውጭ ፕሮዳክቶችን ነው ያስቀመጥከውና በትክክል ለሎካል ማርኬት ነው ያሰባችሁት ወይስ ኤክስፖርት ለማድረግ ነው የሚለው ብትነግረን። ራስን ፋርም የምታደርገው ከሌላ ፋርመሮች ነው ሶርስ የምታደርገው። ያ ሞዴልህ በጣም የኢንቨስትመንት የሚያስፈልግህን መጠን ስለሚወስን ሶርሲንግ እና ሰፕላይ ቼን ላይ እንዴት ነው የምታደርገው የሚለውን ክሊር የምታደርግልን። ሌላኛው ትንሽ ከቃል ከጠየቀው ጋር የሚያያዝ ጥያቄ ነው። ምንድነው ላይክ በጣም ዩአር ሃይሊ ዳይቨርሲፋይንግ በየአመቱ ፕሮዳክት እየጨመርክ ነው እና ላይክ ዌር ኢዝ ዘ ፎከስ? ምክንያቱም አሁን ቢቱቢ ብለህናል። ቢቱቢ ከሆነ ኢንዱስትሪ ግሬድ የሆነ ፕሮዳክሽን ያስፈልግሃል ነው።
ቢቱሲ ከሆነ ደግሞ ኮንሱመር ግሬድ ፕሮዳክሽን ያስፈልግሃል እና የቱን እንደምመርጥ አላወቅንም። ክሊር አይደለም። ከድራዩ ነው የምጀምረው ብለህናል። ከዛ ግን ኔክስት ይር ላይ ደግሞ ኦይሉን እንጨምራለሁ። ሳናዘር ኮምፕሊኬትድ ፕሮዳክት አይደለም። ከዛ በኋላ ደግሞ ኤክስፖርት ታደርገዋለሁ። ስለዚህ ላይክ 4 የተለያዩ ፕሮሰሶች 4 የተለያዩ ስታንዳርድ ቢዝነሶች ሊሆኑ ነው ማለት ነው። ስለዚህ እሱ ላይ ስትራቴጂካሊ ሃው ዱ ዩ ፖዚሽን ዩርሰልፍ የሚለውን በደንብ ታስረዳ። ስቲቪያ ማለት ኢንተርናሽናል ፕሮዳክት ነው። እዚህ ኢትዮጵያ ውስጥ ብቻ ኢንዱስትሪያል ግሬድም እንትንም አልሄደም፣ ግን ሌላ ሀገር ኤክስፖርት ይደረጋል። እንደ ቡና ፓውደርድ ሆኖ እንዳለ ግሪኑ ሆኖ እንደ ሻይ ቅጠል ኤክስፖርት ይደረጋል። ሶ አሁን ይሄ አርቲፊሻል ስዊትነር ስኳር ህመምተኛ በሽተኛ ወይም ጤነኛውም በሽታ እንዳይዘው ብለህ ፕሮብለሙን ዲፋይን አደረከውና ፕሮብለሙን ሶልቭ ልታደርግ ስትሄድ ይሄ ፕሮዳክት በምን መንገድ ለነዚህ ከስተመር ላልካቸው ይደርሳቸዋል? የኛ ካፓሲቲ በአመት ሙሉ 100% እንትን ሲሆን ያሰብነው 22 ቶን ነው። መጀመሪያ ዓመታቶች ላይ ያሰብነው እኛ ፎከስ አድርገን የደረቀውን እዚሁ በመሸጥ ከዛ 3ኛ ዓመት ላይ ይመስለኛል ኤክስትራክት የማድረግ የተጨማሪ ኢንቨስትመንት ይጠይቀናል። ኤክስትራክት አድርገን በሊኩዊድ መልክ እሱን እንጠቀማለን። ከዛ በኋላ ነው ወደ ሌሎቹ የምንቀጥለው። ሰው ፎከስ አድርገን የሰራ ነው ከቢቱቢ ይልቅ መጀመሪያኛ የምንለው ቢቱሲ ነው። ለምን ዲማንዳቸው ቬሪ ሃይ፣ በዛ ደረጃ ለስላሳ ፋብሪካ ወይም ለኬኮች ወይም ለዛ ሊሆን የሚችለው በዛ ደረጃ ስታንዳርድ ለመምጣት ቅድም እንደተባለው ኢት ኒድስ ሃይ ኢንቨስትመንት። ሶ ፎከሳችን ወደዚህ ነው የሚሆነው ማለት ነው። ስቲቪያ ይመረታሉ? አይመረትም። አይመረትም። የተወሰኑ ቦታዎች ላይ በግለሰብ ደረጃ ከማምረት ውጭ እኛ አሁን አንዱ እንትናችን እንዲያውም ወደ ገበሬዎች ጋር መስራት የሚፈለግነው ለዛ ነው። የኛ አቅም ምናልባትም ከሌላ ጥያቄ አለ እንደዚህ ተመሳሳይ የኛ አቅም አሁን ባለን እንትን 2 ሄክታር ነው ያለን። ግን ምንድነው የሚያስፈልገን አሁን 22 እንትኑን ለመስራት ቢያንስ 10 ሄክታር መሬት ያስፈልገናል። ሶ ምንድነው ያሰብነው ከቡና ገበሬዎች ጋር ኢንፓርትነርሺፕ በመሆን ሌላውን 8 ሄክታር እነሱ ያለሙልናል የሚል ነው እንትናችን። ከነሱ ጋር በፓርትነርሺፕ ለመስራት የቀመሱትም የሞከሩትም እየተጠቀሙበትም ያለው እኔ በቤተሰብ ጀምሮ ያን እየተጠቀምንበት ነው እና ፍላጎቱ አለ። ማርኬት ስተዲ ሰርተናል። እሺ፣ እናመሰግናለን። መልካም እድል። እሺ፣ ዳሽን ባንክንም ዳኞችንም ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ቴንኪው። ተመልካቾቻችን ዳሽን ከፍታ ፕሮግራማችን ያያችሁትን ይመስል ነበረ። ምርጦቹን 20 ይዘን ወደ እናንተ ቀርበናል። እንግዲህ እንዳያችሁት ፕሮግራሙ በጣም አጓጊና ልብ አንጠልጣይ ነበር። ሳምንት ደግሞ ቀሪዎቹን ተወዳዳሪዎች ይዘን ወደ እናንተ እንቀርባለን። እስከ ሳምንት፣ መልካም ሳምንት።